ኑሮ አስመሮናል ደሞዝ ቀኑ ምርቆናል ኑሮ ኢንተርናሽናል ገጠርም ከተማም ተወዶብናል ሁልሽም ተሸብረሻል አሰክሽ ላይፍ መሮሻል ዛሬ ሰርጉ ነው ቲክቶክ ናት ማርየ ቲክቶክ ናት ማርየ በተለይ ካለ ያ ጊፍተሪ ቲክቶክ ናት ማርየ ቲክቶክ ናት ማርየ ቲክቶክ ናት ማርየ በተለይ ካለ ያ ጊፍተሪ ቲክቶክ ናት ማርየ ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ እንደሁልጊዜው ሐሳባችሁን በጨዋነትና በነጻነት የኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው ታዳጊዎችም እንደተለመደው መልካም ልደት እንላችኋለን ለታዳጊ ለትንሳኤ ዜና ለአብራክ ለመርሲሞይ ጥበቡ እንዲሁም ለኪያ ተስፋዬ መልካም ልደት እንዲሆንላችሁ ተመኝተናል እደውልን ነው የምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃቲው ቤተሰቡ ነው ላይክ ደግሞ በጣም እያነሰ ነው እንደ ሁሌ ይሰለቻችኋል መጨቅጨቅ ይሆናል እያልኩ ዝም ብያ አስተዋሽ ብቻ ነው ማልፈው ግን እስቲ ዛሬ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላይክም እስቲ ለየት ባለ መልኩ የምትችሉ ሁላችሁም ላይክ አድርጉና ቪዲዮውን እንጀምር ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል ዋናው ላቭ ነው ማን ዘይት ያስመጣላል ከዛ በዘይቱ ምክንያት ሰው ምርር ብሎ አንድ ወራጁ ሄዶ ይነግሯል ዘይቱ እኮ እየረጋን መርጋቱ ሳያንስ ደግሞ የሰፈሩን ሰው ሁሉ ጉልበቱን እያያዘ እያስነከሰው ነው አለው አይ እቺ ያስገባናት ዘይት እንደምንም ትለቅ እንጂ በቀጣይ ከዘራ እናስገባለን ዓለም እንዲያረል የሚሰራው ዲዚዝ በሽታ ያለቁባችሁና ከዛ በኋላ ደግሞ መድኃኒት ያመርቱና ይሸጡላችኋል ስለዚህ የቀሰሙት ነው በፊት ግሮዊንግ አፕ ማለት ነው እናቴ ስትቆጣኝ እሷ የምታስበው ቁጭ ብዬ እየሰማኋት እንደሆነ እኔ ግን በዛ ሰዓት የማስበውን ልንገራችሁ አንዴ ለደቂቃ ያህል አብረን እናስብ ኦኬ ሶ በቃ እኔ አንቺን ልጅ ገድዬ እጄን ለመንግስት ነው የምሰጠው ማለት ፖሊስ አንዴ እጅ የሚያስረው መንግስት ስራ የለበትም እንዴ አንቺን እጅ የሚፈልገው መንግስት እጅ ይሰበስባል እንዴ መንግስት ፓርላማ ምናምን ይሄድ የለ እንዴ አንቺን እጅ እንዴት ያገኘዋል ከዛ ደግሞ እንደገና ደግሞ ምንተኛች በምን ተመታው እንዳቲ በምን ተመትቼ አለቀስኩ እንዳቲ ለምን ካለቀስኩ በኋላ በምን ተመትቶላል ኦሬዲ አልቀሽ የለ እንዴ በምንም ይሁን ኦሬዲ ለቅሶ ነው ለምን እላለሁ ከዛ ደግሞ አንቺ ልጅ ወይኔ አይነ ስብሽን ነው ማጠፋው አይነ እሺ ስብ አይኔ ውስጥ ስብ አለ አይኔ ውስጥ ሞራ ገፈፉልኝ የሚሉት እሱን ስብ ነው እንዴ ገፉልሽ ከዛ ደግሞ ትመጣና ወይ ላንቺ ምንም ነገር ማድረግ ወይ ድሮም አህያን ማር አይጥማትም ማለት አህያዋ ነግራሽ ነው የኔ እናት አህያ ማውራት ትችላለች እንዴ በምን አወቀች ማዘር አህያ ታናገራለች እንዴ በሚስጥር ትርኢት ለጓደኞቼ ልንገራቸው በቃ እንደዚህ ነው ማስበው እኔ በሷ ቤት ተቆጥታኝ ጨርሳለች እንደዚህ ነው እንግዲህ ልጆች ሆነን እንደዚህ ከዚህም በላይ አንዳንዱ ሰው እንደውም አታምሽ እየተባለ ነገ ከማን ጋር እንደሚያመሽ ነው ከጓደኞቹ ጋር እንዴት እንደሚያሳልፍ ነው የሚያስበው እየተመከረ ወንዶች ተሳስታችሁም ቢሆን የሴት ልጅ ቦርሳ ውስጥ እንዳትገቡ መቼት አይደል እንዴ ይሄን ጉድ ያወቅኩት እንዴ አጠገቤ የተቀመጠችው ታክሲ ላይ እስቲ ሂሳብ ስታወጣ እስቲ በዛው ቦርሳዋን ቼክ ላድርገው ብዬ አየት ተሳረቀ ጉድ ከተማ ነው ያለው ነው ማለት ከተማ ያለ ነው ማለት ቦርሳ ውስጥ የሌለ ግብአት የሌለ ማቴሪያል የለም ነጠላ ጃንጥላ ባዝሊን አለ 3-4 በታይፕ አለ በታይፕ ቻፕስቲክ ሊፕስቲክ ምናምን እሱ ኢትስ ጀስት ኖርማል ነው ማፍሬ ነው እንጂ በበረብር ሚስማር ኮርንችት መዶሻ ምናምን ነፍ ታገኛላችሁ እዛ ውስጥ
ከቤተሰብ ቻው ብላችሁ ነው የምትወጡት እንዴ? ትመለሳላችሁ እኮ አትመለሱም እንዴ? ይሄውልሽ ባሏ ሲማግጥ እጅ ከፍንጅ አልተያዘ መሰለሽ? ከዛማ ከቦርሳዋ ውስጥ ጩቤ ያወጣችልሽ። እሺ ከዛስ? ጠላትሽ ክው ይበል ክው አለ። ኧረ እሺ ቢያንስ ስልኩን ውሰደው፣ ወሬውን ልጨርስላት። አባቴ አንዴ ወሬውን ትጨርስና ይዘው ትሄዳለህ። አንዴ ብቻ ወሬውን ልጨርስላትና ትወስዷለህ። ይሄው እሺ ቶሎ በሉ። በያዘችው ቢላ ልትወጋው ድፍን ሳሎን ውስጥ ታሯሩጠው ቆየች። ጉድ እኮ ነው አንቺ። ይህን ሰዓት ለእኛም አልመለሳለች፣ እኛንም ማስፈራችን። በያዘችው ቢላ ጨረፍ አድርጋኛለች። ኧረ እባክሽ እስኪ ሄዱ ይኸው ወሬ ተርፈሻል። እና እሱን ወጋቸው። ለዛውም ስፓይናል ኮርዱን ነው ተረተረችላት። ጨካኝ ናት ጨካኝ። እሱስ ቢሆን ከቷ ጋር እኮ ነው የማገጠው። እስቲ ወሬ ሌባ ሳይቀር ቀጥ ያደርጋል። ዘንድሮማ የወሬ ጉዳይ ፓፓፓፓፓ። ጋይስ እኔ ብቻ ነኝ ግን ከፀጉር ቤት ሁሌ አልቅሼ የምወጣው? ሁሌ ምን እንደሚገርም ታውቃላችሁ? መሀል ላይ አሪፍ ሆናለሁ እየቆረጠኝ ልጁ መሀል ላይ ሳየው በቃ ዳይ አልጉድ ነው ምናምን ነገርልና ለምን ተጨማሪ ነገር እንደሚያደርጉ አላውቅም። በቃ የሆነ ነገር ያደርጓቸዋል። ላይክ ኢቭን እንደዛም ሆኖ የፀጉር ቤት መስታወት ላይ አያስታውቅም። ስታዩት ደስ አይላችሁ፣ በእርግጥ ደስ አይላችሁ፣ ግን ይሁን ትላላችሁ። ላይክ ችግር የለውም ምናምን። ወጣችሁ ቤት መታችሁ ስታዩት፣ በቤት መስታወት ስታዩት ሌላ ታሪክ፣ በቃ ሌላ ሰው ነው የምታዩት። በቃ ሌላ ነገር አይስተካከልም። እንዲህ ብታረጉት፣ እንዲህ ወደ ላይ ብታረጉት፣ ወደ ጎን፣ ወደ ቀኝ፣ ወደ ግራ አይስተካከልም። ምንድነው ጉዱ? እኔ አሁን ላሳድገው ነው እንዳለ አሳድገዋለሁ። መታፈስም ካለብኝ ይታፈሳል። ወንድም የጉዱ ምን መሰለ፣ እዛ ክምክም ተደርጎ ነው። ከዛ ትመጣና ስትታጠበው ውሃ ሲነካህ ይህ በቃ ውልግድግዱ አይታይም አዛና ያ ይመስለኛል ችግሩ። አንዳንድ ጊዜ ስማንተ ልጅቷ ፊት የምታወራውን ነገር እያሰብክሽ እንዳታወራ። በሰው ፊት የሚያወራውን ማያውቀው ጀለሰሽ እንዴ ምን እያልክ ነው አንተ? እኔ እኮ ትልቅ ሰው ነኝ፣ የማወራውን አውቃለሁ። ዝም ብዬ የማወራ መሰለኝ? አረ መጣሽ ቃንቃ ያደራህን የነገርኩሽ። ሰላም ሰዎች፣ እንዴ ቆንጆዬ እንዴት ነሽ? ሰላም ነሽ? ይመስገን ሰላም። በእናትሽ አንቺ እንዴ በአካል ግን ትንሽ ፊትሽ አይገፋም። እሱን ነው የምመስለው። ይሆናል ለቪዲዮ ሳይሆን ለሬዲዮ የሚሆን አይነት ፊት ነው። ሌለህም ጓደኛ ተጫዋች ነው ቤት። አንዴ ቃንቂ ሰላም ልበላት። እኔ ሰላም ትላታለች፣ ትሄድባለች። እጮኛ አይደለች እንዴ? ገና ሰላም ትባባላላችሁ። እኔ የምልሽ የዶደራንቱን ነገር እንዴት አደረግሽ? ምን የምን ዶደራንት ነው? ስለምንድን ነው የሚያወራው? ቤት እኮ ምን እያልክ ነው አንተ? የምታወራው ይታወቃል። አንተ አይደለ እንዴ ልጅቷ ቱና ነው የምትሸተው? ዶደራንት ግዢ ብዬ እንደውም ነግሬያታለሁ። ቀልድ አስመስል ያላልከኝ ምን? ማን ነው አንተ ቱና የሚሸተው? ማን ነው እንደዚህ ያልከው? መች ወጣኝ እንዴ? አንተ ምንድን ነው የምታወራው? ሰው ገባኝ። ይሄ ልጅ እኮ ይቀልዳል። ቀልዱን ነበር ማለት ይገርምሻል። አልጋነሽ የምትባል ኤክስ ነበረችው። ሁሌ ነው የሚቀልደው። ሰው እንዴት መደብ ላይ ተወልዶ አግዳሚ ወንበር ላይ ተወለደ ልጅ እንዴት አልጋነሽ ይባላል? በጣም በቃ የማይቀልድባት ቀልድ የለም። እሷ ትሰማለህ? አይንህን እንዳለው እሺ። ሲጀምር ወንዱ ስትባሉ ሁላችሁም አንድ አይነቶች ናችሁ። ሄድ ከዚህ እንዴ! ምን ሆነ ነው አንተ ልጅ? አልጋነሽ እኮ ራሷ ነች። እንደ አግባቡ ከሆነ ግን ዱባይ ሄደህ የስደት ህይወት ምናምን ብለህ መልክ መስራት እኔ ላይ አግባብ ነው? አለህ እኮ አልሄድክም። እስቲ እዚሁ ነህ። እንጦጦ ላይ በቆማ ያለው አራክም። ልዩነቱ እኛ እንጀራ ነው የምንበላው፣ እናንተ ሩዝ በዶሮ። ባለሱቆቹ ወላ ቴሌ ብር እኮ ይጠቀማሉ እኮ እዚህ። በቃ ምንም እኮ የኢትዮጵያ ሲም ካርዱ ላይ ይሰራል በለው። በቃ ከመቀራረባችን የተነሳ የስደት ህይወት ምናምን ብለህ ገና ፕሌኑ ላንድ ሳያደርግ ደውለህ ልትላት። እንደው እግዚአብሔር የልብን አይቶ ነው እንደዚህ አጭር አድርጎ ያስቀረ። አሁንም እንደዚህ በስፖኪዮ መልክህን አታይም? ይሄን ሩዝ በዶሮ እየበላህ ደግሞ እንደዚህ ሰፍተህ ተንቦርቀቀህ ትመጣለህ። በዚህ ቁመት ላይ አጥረህ ወፍረህ አስባ ዳማስ መኪና መስለህ ሰው አታረገውም። እረፍ አድብ፣ እግዚአብሔርን አድብ አንተ ቁራጭ። ሰውን ተናጋሪ ልታስብል አስቆናኝ። ለማንኛውም ብራዘረይ ደስ ብሎኛል። እኛ ጫጭሮች ስንባል አእምሯችን ፈጣን ነው። እንግዲህ በተንኮልም ይሁን በስራ ወደ ሀገርሽ ስትመለሽ ኢንቨስተር እንደምትሆኝ አልጠራጠርም። በጣም ነው የምተማመንብህ። ይመችሽ፣ ምችት ይበልሽ። እንግዲህ ቀጣዩ ጦርነት እንግዲህ ከስደተኛው ጋር ነው ማለት ነው። አንድ ብር የፈለግከው ያኛው ተዘግቷል። ጼመን እየላጨ ያለው ታስታውሳላችሁ። በሱም ብዙ ዝግብ ተነስቶ ነበር።
በነገራችን ላይ ስደትን ርቀትና ቅርበቱ አይደለም ትክክለኛ ስደት የሚያስብለው። አሁን ካንተ አነጋገር እንደተረዳሁት ቅርብ ስለሆነ በቃ ስደት ምናምን ትላለህ፣ እንደዚህ ከሆነ ምናምን ትላለህ። እንኳን አይደለም በዚህ ዘመን ካለበት አሁን ከተወለደበት ቀየው ወጥቶ ሌላ ቦታ ሲሄድ አሁን ስደተኝነት እየተሰማው ያለበት ሁኔታ ነው ያለው ሰውና አሁንም ትንሽ ጥንቃቄ እየጎደለህ ነው ያለው ይመስለኛል። ወጋዮ ማለት እቺ ነኝ እንግዲህ እንደ በግል ዘምር መሰለኝ። አዎ ዘምሪልን እግዚአብሔር ስም በእግዚአብሔር ስም እኔ እዘምራለሁ። እንደ በግ ኖሪ ተብዬ እንደ ምንድነው ሚኖረው የምድር ጫው ነሽ ተብዬ ጣዕመስ የኔ እንዴት ነው የኔ ባሪ የኔ ዘባይ ለጌታ ቤት ይሆናል ወይ እንደ ቃሉ ይሄዳል ወይ አስመስለው ይኖራል ወይ ለእውነተኛ ጌታ ይመቻል ወይ? ተባረኪ፣ ዘመንሽ ይባረክ፣ እግዚአብሔር ይባርክሽ። አሁን እንግዲህ ይሄ ዝማሬ በጣም ትሬንድ ሆኖ አሁን ሰዎች እየተቀባበሉት ነው። እዚህ ኢንተርቪው ላይ ምናለች እንደውም እንደ በግ የሚለው ተገልጦልኝ ነው እንጂ ሌላ ነበረ ግጥሙ እና በዛ ልለው ስል አይሆንም እያለ ራእይ እየታየኝ ነው እንደ በግ ያልኩት እንጂ ራሴ ጻፍኩት አይደለም ከላይ ተሰጥቶኝ ነው ብላለች። ወገን አሻሽላለች ተብሏል። መላላጫው ኢንካምን በመላላጫ ነው ዛሬ ይዘው የገባችሁ እንዳለ በቡርቴ ያጠበችው። አይ ቡርቴ ዶሮ አጣቢም ሆነሻል። ኦኬ ሽንኩርቱን ከተተች። ሽንኩርቱ አላነሰም ምንድነው? ያረረ ሽንኩርት በነ ሽንኩርት አረ በርበሬም አለው ምንድነው? ቂቤ ለምን ነው ዶሮ ገባ ወገን ስልስ በማይሰራ ነገር ዶሮ ከተተች እንዴ? ምንድነው? የሶማሊ እንጀራ ነው ፓንኬክ ነው ያየሁት። ወጡ አለኞሻ ምንድነው? እሺ እንዴት ነው አንቺ የምትዳኙ? በምንድነው የምትዳኙ? ባንዲራውን ደገመችን። በቃኝ እኔ በቃኝ። ዶሮ ወጥ ዘጋኝ። በኢትዮጵያ ከ100 ሰዎች 26 ሰዎች ጫት እንደሚቅሙ አንድ ጥናት አመላክተዋል። የጫት ምርት ለግለሰቦችና ለመንግስት ከፍተኛ ገቢ የሚያስገኝ እንደሆነ የሚታወቅ ሲሆን የጫት ሱስ በኢትዮጵያ አደገኛ ደረጃ ላይ ደርሷል። ሪዲም ዘ ጀነሬሽን የተሰኘ ተቋም ባስጠናው ጥናት መሰረት 41 በመቶ አደገኛ የሱስ ደረጃ ላይ ደርሷል ከአጠቃላይ ቃሚዎች ተብሏል። ታዲያ ለመቃም ግን የተለያዩ ምክንያቶች አሉ። 52 በመቶ የሚሆኑ ቃሚዎች ለመዝናኛ ነው፣ 44 በመቶ ደግሞ ለድብርት፣ 19 በመቶ ያሉ ለሱስ ተብሎ እንደሚቃም የቀረበው የጥናት ውጤት ያሳያል። አሁን 55 በመቶዎቹ ቀስ በቀስ ወደ ሱስ ወደሚለው መግባታቸው አይቀርም። እንግዲህ በነገራችን ላይ እዚህ ጥናት ላይ እንደው ምን ይላል ከወንዱ ደግሞ ከቅርብ ጊዜ ወዲህ የሴቶቹ ቃሚ ቁጥር እየጨመረ ነው ይላል እና በጣም ነው የሚያስገርመው። በጣም አየሽ እንደዚህ መጠንከር አለበት። እስኪ አንቺ እስቲ ደረቴ ጥንካ ቸስታ እስቲ አንቺ ደግሞ አጅሬው ምን ልታደርጋት ነው? ላልባት። ክቡራትና ክቡራን እንግዲህ እንደምታውቁት ከቅርብ ጊዜ ወዲህ የቭሎግ ቻናል ከፍቻለሁ። ቭሎጎች እየለቀኩ ነው። ያልሰማችሁ ካላችሁ በዚሁ ልንገራችሁ ብዬ ነው። የኮመንት የመጀመሪያው ቦታ ላይ ሊንኩን አስቀምጥላችኋለሁ። አሪፍ አሉበት። ትላንትም የለቀኩት አሪፍ ቭሎግ አለ፣ እሱን ማየት ትችላላችሁ። በዛውም ደግሞ ቭሎግ የምትወዱ ሰዎች ሊንኩን በመንካት ቤተሰብ እንድትሆኑ እዛኛውም ቻናል ላይ በትህትና ጠይቃችኋለሁ። እኔ ያጣመምኩትን ማንነት ማንም አያውቃል ነው ያለው አማራጭ እኔው ነኝ። እንግዲህ እኔን ማቃናት ያለብኝ ብጨቀጨቀኝ ብዙ አከሌ እንትና ፓስተር እንትና ሼክ እንትና የለም። ፈጣሪ ራሱ እኮ እንደናንተ መሆን ከፈለገ ሰውየው ራሱ ነው መመለስ ያለበት። ያው እንግዲህ አባቴ አንዳንድ ጊዜ ነፍሱን ይማር በጂዶ ይመታኝና በዚህ በኩል ወድቃለሁ፣ እንደገና ቆምና በዚህ በኩል ወድቃለሁ፣ ከዛ በኋላ ቆምና ወደ ኋላ ወድቃለሁ። ሲመታኝ በጣም አድጋለሁ። ከዛ ላይ በድግስ የለም። ከዛ በኋላ ፈራዋለሁ። አሁንም ሞቷል፣ የለም ነፍሱ ይማር፣ ግን አሁንም ፈራዋለሁ። ታውቃለህ፣ ግን ያዱላም አይደለም ምን እንደዛ ያደርገኝ። ያው እናቴ በህይወት አለች፣ ጡት አልጠባሁም። አሁን ስልክ አሎ ሰለኝ ታለቅሳለች። እድልሻለሁ ቀድመሽ ማልቀስሽ አሪፍ ነው። ብቻ ያው ከሞትኩ በኋላ ምን ያልቅሱ አልቅሱ። ጃሉድ እንግዲህ አይቤክስ ሚዲያ ላይ በአንዱ ለቀኑታል ከተለቀቀ እንደ ኢንተርቪው ሰጥቷል። እንግዲህ ጃሉድ ያዝናናል። በቃ ጥያቄና መልሶቹ ምናምን በጣም ነው የሚያዝናኑት። እንዴት እንደሚጨበጥ አላውቅም፣ ግን አሪፍ ነው። ማየት ከፈለጋችሁ አይቤክስ ሚዲያ ላይ ያለላችሁ ማየት ትችላላችሁ።
ስማ ግን አሁን ምንድነው ሚዲያው ላይ በጣም ተጨናንቀዋል ባንተ ፖስት ምንድነው አስኪ ምን አስኪ ላይቭ መጥቶ ነው እንግዲህ እሺ ጥሩ ነው ምንም ማቀው ነገር የለም ማቀው እኔ ውስጥ ያለውን ህመም ማን ነው ማቀው ነው ሴሪያ አራት ሰዓት ሰው ጌታ ይሄን ሪከርድ የተደረገ ይሆናል አትሳቅ ያለ በላ መጥራስ ይመጣል ነው ምንም ማታቀው አንበሳ ትሪ አልነበረ የአንበሳ ትሪ በጣም ሽጫዋለሁ እንደዚህ ዝም ብዬ ቆሻ እቤት የተቀመጠ ነው ማቶ ደውሎ በቲክቶክ አይ ቼክ ነው ምናምን ብሎ መጣብኝ እሺ ብዬ ሰጠሁት ዋጋ ሲ እንደ ቀልድ እየሳኩ እስቲ 150 ብር ምናምን ብዬ ሳቃልኩና 150 ብር ሰከንድ አልሞላ አካውንትን አለ ሰከንድ አልሞላ አሬሶ ይባከ እያሾፈብኝ ነው እንዴ ይላችኋል አረ ሰጠሁት በቃ ጥሩ ነው እሺ አገረን አስተዋውቃትሽ ጎበዝ ያድጋል አንዳንድ ይደውልልኛል ታክስ የሚመስላቸው ሰዎች አሉ እኔ ራሱ አውቃለሁ አንድ ሰሞን መተው አስወርተው ነበርና ይሄ አንበሳ ያለበት ትሪና ብርሌው አንበሳ ያለበት ተሽጧል የሆኑ ጃማይካዎች መተው ኮሌክት ሲያረጉት ነበርና 1000 ብር 2000 ብር ምናምን ሲሸጥ ነበር የዛኔ ከዛ በኋላ ደግሞ ይሄው 50 ብር ሸጥኩት ነው የሚለው አረ ፉገራ ምናምን ሊል ይችላል ሰው ግን የሆነ ሰዓት ላይ ሆኖ ነበር እንግዲህ የምታውቁ ሰዎች ታውቃላችሁ ምን ፈልገን የመጣው ጉበቴን ቀዶ ጥገና አርጋችሁኝ ነበር አዎ አስታውስ ደሞዝ አንሶት ኩላሊት የሸጠው ዶክተር እሺ እና ቀዶ ጥገና ካረጋችሁኝ በኋላ አንዱ ኩላሊቴ ጠፍቷል የት ሄደ ሸጠነው ብሩን ተካፈል ነው ኩላሊቴን ሸጣችሁት አዎ ምን ያስደነግጣል 10000 ብር ነው ደሞዜ ሁለት ልጆች አሉኝ በምን እንዳስተዳድራቸው ነበር የጠበቀው ጉበቴን ለመታከም መጥቼ ኩላሊቴን ሸጣችሁብኝ ጉበቴ ለታከመበት ኩላሊትክ ከፈለ እከሳችኋለሁ ክሰሰኝ እኛ ዶክተሮች የምንኖረው ኑሮ መሰለ እንዴ ጥበቃና ጽዳት ራሱ ከኛ በለጠ ነው የሚከፈላቸው ጽዳቶች አያከብሩንም እንደ ድሮ አያከብሩንም እኮ ሄይ ዶክተር ጽዳት ላጸዳ ነው ከታካሚ ጋር ነኝ ምን አገባኝ ታዲያ ከታካሚ ጋር ነኝ ውጣ ላጸዳ ነው አየሻ አልከበርም ዶክተር እንደተቸገራችሁ አውቃለሁ ያለ እናንተ ህይወት የለንምና ግን በርቱልን እሺ አደራ ኩላሊቱስ ትቼዋለሁ አልከስህም አይ ሌላ የለም የሚስት አንዱን ትስጠኝ ችግር የለውም እኮ በአንዱ መኖር ትችላለች የሸጥከው 1 አመት ያስተዳድርሃል ከዛ በኋላ ደውልልኝ እናወራለን እሺ ዶክተር ናግባ በቃ ተሰርቷል ለምንድን ያቆሸሽከው ካም በኋላ ይቆሽሽና አጋጫለሁ ግባናክም ችስታ ኑሮው አስመሮናል ደሞዝ ቀኑ ምርቆናል ኑሮው ኢንተርናሽናል ገጠርም ከተማም ተወዶብናል ሁልሽም ተሸብረሻል አሰክሽ ላይፍ መሮሻል ናቲም ተያለሽ አስችሎሽ እንድትጨምር ያለሽ ድል ድግስ ያለ ድል ካየን ቀርቷል በድል አካውንት ሳይጎድል የለም የሚያደላድል ድል ለድሃው ለቅሶ ነው ለሀብታሙ ሰው ድል በይተያ መግደርሽ ጣያ ጉዲ በላገር እስኪ ዋጋሽም ወርዶ ይታያ እንዲጄ ፋያ ድስታችንም ይጋያ እስኪ በይ ኑሮ አንዴ በያ ይጣል ዶላር ገብቶ በእጃችን ይጣል ቀንሶ ወድቆ እጃችን አንቺም በተራሽ ውበይ ወይ አይ ምነው ጉድ በይ በያ ወይ አይ ኑሮ አሪፍ አርጎ የዘፈነላት ለኑሮ ናት የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ በከፋ ዞን ፍትህ መምሪያ ልዩ ወንጀሎች አቃቢ ሕግ ዮናስ ተረፈ እንደገለጹት ተከሳሽ ግዛቱ ግዳያ በከፋ ዞን ቢጣ ወረዳ ህዳር 4 ቀን 2017 ዓ.ም ከምሽቱ 2 ሰዓት ገደማ የግል ተበዳይ ሟች ማንደፍሮ ማሪቶ ላይ የግድያ ወንጀል በመፈጸሙና ጥፋተኝነቱ በማስረጃ በመረጋገጡ የቅጣት ውሳኔ ተላልፎበታል። የቢጣ ወረዳ ፖሊስ ምርመራ መዝገብና የአቃቢ ሕግ የክስ ዝርዝር እንደሚያመላክተው ተከሳሹ ለሟች ማንደፍሮ ማሪቱ በህይወት በነበረ ወቅት የተበደረውን 50 ብር እንዲመልስለት ይጠይቀዋል። ሟቹ በወቅቱ ብር አለመያዙን ቢገልጽለትም በመካከላቸው በተነሳ ጸብ ምክንያት ተከሳሹ የግል ተበዳይ በያዘው ጦር በግራ በኩል ደረቱን በመውጋት ህይወቱ እንዲያልፍ ማድረጉን የቢጣ ወረዳ ፖሊስ በምርመራው አረጋግጧል። ፖሊስ መዝገቡን በሰውና በህክምና ማስረጃ አስደግፎ መዝገቡን ለአቃቢ ሕግ ክስ እንዲመሰርት መላኩን ማስረድቷል። የዞኑ ፍትህ መምሪያ አቃቢ ሕግ ከፖሊስ የደረሰውን ምርመራ
መዝገብ መነሻ በማድረግም ግለሰቡን በኢፌዴሪ ወንጀል ህግ 540 ላይ ጠቅሶ ተራ በሆነ የሰው መግደል ወንጀል ክስ መስርቶበታል። የካፋ ዞን ከፍተኛ ፍርድ ቤት አቃቤ ህግ ግለሰቡ ላይ የመሰረተውን ክስ ግራ ቀኙን ሲያከራክር ቆይቶ ተከሳሹ በአቃቤ ህግ ምስክሮችን ማስተባበል ባለመቻሉ ፍርድ ቤቱ የጥፋተኝነት ብይን ሰጥቶታል። በዚህም መሰረት የካፋ ዞን ከፍተኛ ፍርድ ቤት ሚያዝያ 9 ቀን 2017 ዓ.ም በዋለው የወንጀል ችሎት ተከሳሽ ግዛቱ ግዳይ በ12 ዓመት ጽኑ እስራት እንዲቀጣ መወሰኑን አቃቤ ህግ ዮናስ ተናግሯል። ዘገባው የሳምሬ ስዩም ነው። ፍርድ ተጠላላችሁ በቃ ለ50 ብር ብሎ ደረቱን በጦር ብሎ ገሎት 12 ዓመት። የሚገርም እኮ ነው። እኛ ሀገር እኮ ፍርድ አሰጣጥ እንዴት እንደሆነ ግራ እስኪገባችሁ ድረስ ነው። አሁንም ጥንቃቄ ይፈልጋል። ያለ እውቀት እየሰራንበት በርካታ እህቶቻችንን ፊታቸውን እያበላሸ አንዳንዶቹንም ደግሞ አይናቸውን እያጠፋ ይገኛል። መጀመሪያ ማድረግ ነበር ካለባችሁ ነገሮች አንዱ ይህ ሁልጊዜ መታጠብ አለበት። አንዳንድ ጊዜ በጨመቃችሁ ቁጥር ወዲያውኑ ነው መታጠብ ያለበት፣ ምክንያቱም ከተደፈነ በጣም ችግር ስለሆነ ማለት ነው። ሌላው ደግሞ ይህ ቡለን የሚታሰርበት ይሄኛው ተደጋጋሚ በመታሰሩና በመጥፈቱበት ሰዓት ላይ ሊሾ ወይም ደግሞ ስፓናቱ ይሆናል። በዚህ ሰዓት ላይ ስታስሩት ከፍተኛ ግፊት ወደ ላይ ውሃውን ስለሚገፋው ማለት ነው። አሁንም የመፈንዳት አድቫንቴጁ ትልቁ የመፈንዳት ችግር ያለው እዚህ ጋር ነው። ሌላው ደግሞ ማለት ነው ይሄ ነው። ይሄ ቶሎ መታጠብ አለበት። ውሃው በዚህ ጋር ወይም ደግሞ ቡናው በዚህ ሳክ በሚያደርግበት ሰዓት ላይ ማለት ነው ይሄ ከተደፈነ ወንፊቱ ከተደፈነ አሁንም በትልቁ ይፈነዳል። ሌላውና ዋነኛው ነገር ደግሞ ይሄው እንደምታልፉት ቫልቭ ወይም ደግሞ ማስተንፈሻ አለው። በዚህ በኩል ውሃ በምትጠቀሙበት ሰዓት ላይ ውሃውን እዚህ ጋር አትድፈኑት። ለምን? ማስተንፈሻውን እየደፈናችሁበት ነው ማለት ነው። ስለዚህ አንድም የሚያፈነደው ነው። ሁለተኛ ነገር ደግሞ ከሰል ላይ መጠቀም አይቻልም። ከሰል ላይ በምታደርጉበት ሰዓት ላይ ከፍተኛ እሳት ስለሚያገኘው ይሄ ወደ ላይ የሚወስድበት መጠንና የሚመተው እሳት ተመጣጣኝ አይሆንለትም ማለት ነው። ስለዚህ ይሄንንም በጣም ልታስተካክሉ ይገባል። ከዛ ውጪ ስቶፍ ላይ መጠቀባለ የስቶቫችሁን ፓወር ልትመጥኑለት ይገባል። ከዛ ውጪ ግን እንዲሁ ዝም ብላችሁ ቡና እያረጋችሁ እየተቀጠቃችሁ የምትጥዱት ከሆነ ደግሞ ከመፈንዳት ወደ ኋላ አይልም። ልትጠነቀቁ ይገባል። ከዛ ውጪ ገንዘብ ማውጣት የምትፈልጉ ነገር ከሆነ ደግሞ ፈልጉና እኔ የለኝም፣ ነገር ግን እናንተ ፈልጋችሁ የጣሊያኑን ኦሪጂናሉን በመግዛት መጠቀም ትችላላችሁ። ያን ቢሆን ግን ጥንቃቄ ይፈልጋል። አዎ በጣም አሪፍ መልእክት ነው። ከዚህ በፊትም ሌላ ቪዲዮ ላይ አይተናል እዚህ ቻናል ላይና ሌላም ቦታ ብዙ ቦታ አይታችሁ ይሆናልና እኔም በሰዓቱ የራሴን ሐሳብ ሰጥቼ ነበር። ጎማዋ እሷንም ጥንቅቅ ትረሳለች ሲታጠብ ይተዋል። አንድም እሱ ምክንያት ይሆናል ብዬ ነበር። ሰዎችም ኮሜንት ላይ ብዙ ሐሳብ ሰጥተው ነበርና ከዚህ ሁሉ እንደኔ መጨረሻ ላይ ያለውን ሐሳብ ነው የምቀበለው። ኦሪጂናል የሆነ ነገር ኦሪጂናል ነው፣ ግን ለዋጋ ተብሎ ኦሪጂናል ያልሆኑ ነገሮች በአግባቡ ስለማይሰሩ ስለማይመረቱ አደጋቸው በጣም የከፋ ነው። አለመጠቀም ይሻላል ባይነኝ። ምክንያቱም አደጋው በጣም እየበዛ ስለመጣ ከሆነም ደግሞ በጣም ኦሪጂናሉን ከጥንቃቄ ጋር እናቴ እሺ ዛቷን ገርልፍሬንድ ምንም ብትላት የማትፋታህሽ በጣም እንዴንሽ ተፈታለሽብኝ እኮ ምንድነው የኔ እንኳን መጣሽ እና ብዙ አስተበቅኩ እንዴ? ውይ እናቴ እድሜ ልክ ነው ጠብቀሽ እናቴ። በቃ እና ዛሬ የሆነ ትልቅ ነገር ይፈልኩ። ትልቅ ነገር ምንድነው? መናገር እኮ ነው አይደል? ሰቦቼ ጋር መታወቅ አለበት ዛሬ። ማኪያ ደግሞ ምን ከዚህ በኋላ ምን 2 ወር 3 ወር ነው የቀረለት ዳር 1 ወር ምናምን ሲቀር ቀደም ብዬ ተዋወቃቸው ምን ችግር አለ? አይ በጊዜ በተሰብስበን በቃ አንድ ላይ መዶን ስላለብን ዛሬ ነው መታወቅ ያለበት። ዛሬ ግዴታ ዛሬ መታወቅ ነው ያለብን። አዎ መለያየት አለብን ማለት እኔ የምልሽ ሰሞኑን እኮ ትንሽ ያው እኔም ጠፍቻለሁ፣ አንቺም ጠፍቻለሁ። ህመም ነገር ነበር። ምን አሁን እኮ ትዳር አንድ ላይ ለመኖር ያስችላል ብለሻል። ያው ትንሽ እቺ አባላዘር በሽታ እኮ ተጫወተችብኝ። ችግር የለም ምን ይደናል እሱ እንዴ? ምን አባላዘር በሽታ እኮ ነው ያልኩሽ። ሶስቱም እኮ ነው ያለብኝ እኮ ተንሳጋባ ከነምናምን ተቀብያው ከነምናምን ችግር የለም እንዴ? አሁን ከነምናምን ያልሽው ነገር ላይሰራ ይችላል እያልኩሽ እኮ ነው። አባላዘር እኮ ነው ያመመኝ እኮ። ችግር የለውም በቃ ትታከማለህ፣ ትድናለህ። በጣም እንዴ ይኸውልሽ አባላዘር በሽታ ማለት በቃ እኔ ከጥቅም ውጪ ሆኛለሁ ማለት ነው። በቃ እንደውም በቃ ከጥቅም ውጪ ነኝ። ምንም አይሰራም ነው እያልኩሽ ያለሁት። ትድናለህ። ምንድነው መደናው? ትድናለህ ምንድነው የሚዳነው? አንቺ አፈችም እንዴ? በቃ ማግባት አልፈልግም ነው በቃ መልእክቱ። ምን አንተን አንልም ነው ምን ስለ ማግባቱ ችግሩ ከተገባ በኋላ ኑሮ እኮ ነው። ኑሮ በጣም አሳሳቢ ነው። እንደውም በቅርቡ ትልቅ ጥናት ወጥቷልና ፍቺ በጣም በዝቷል። አይነተኛ ምክንያቱ ውስልትና ምናምን ሳይሆን ኑሮ ተብሏል።
ሰሞኑን የታዋቂው አክቲቪስት ስዩም ተሾመ ጉዳይ በማህበራዊ ድረገጽ መነጋገሪያ ሆኗል። በተለይ ፍርድ ቤት ለ3 ተደጋጋሚ ጊዜ ፍርድ ቤት እንዲቀርብ መጥሪያ ቢልክም ፖሊስ ግለሰቡን አላገኘሁትም በማለቱ ምክንያት ፍርድ ቤት ሳይቀርብ ቀርቷል። ይሄ አጋጣሚ ምንድነው የሚነግረን? ምንድነው የሚያስተላልፈው መልእክት የሚለው በጣም ሲሪየስ ስለሆነ ነው ዛሬ ለማውራት የመጣሁት። የመጀመሪያው እንግዲህ ፍርድ ቤቶቻችን 3 ጊዜ መጥሪያ ሰጥተው ችሎቱ 3 ጊዜ መጥሪያ ሰጥቶ 3 ጊዜም አልተገኘም። ይሄ 2 መልእክት ነው ያለው፣ 2 ነው ያለው ሴናሪዮ። የመጀመሪያው ሴናሪዮ ተፈልጎ አልተገኘም። ሁለተኛው ሴናሪዮ ደግሞ ፖሊስ በአግባቡ ፈልጎ ችሎት እንዲቀርብ አልፈለገም። በመጀመሪያው ሴናሪዮ በሁለተኛውም ሴናሪዮ ጉዳዩን ብንመለከተው መልእክቱ አደገኛ ነው። የመጀመሪያው ፍርድ ቤት በተደጋጋሚ ጊዜ ትዕዛዝ ሰጥቶ ትዕዛዙ አይከበርም ማለት ነው ወይም አይፈጸምም ማለት ነው የሚል መልእክት ያስተላልፋል። 3 ጊዜ ፍርድ ቤቶች አንድን ነገር ፈልገው ካላገኙ የሚሰጡት ትዕዛዝ አይከበርም ማለት ነው። ስለዚህ እዛ ጋር እየሰሩት ያሉት ስራም ውጤታማ አይሆንም ማለት ነው። በአደባባይ በተለያዩ ሚዲያዎች የሚናገር በተለያዩ ኢቨንቶች ላይ በአደባባይ ሲታይ የነበረን ሰው ፈልጎ አለማግኘት ፖሊስ የፍርድ ቤቶችን ትዕዛዝ ለማስፈጸም ያለው አቅም ምን ያህል ነው ብለው ሰዎች እንዲጠይቁ ምክንያት ሊሆን ይችላል። ወይም ደግሞ ሰዎች በተቃራኒው አቅም አጥቶ ሳይሆን ፖሊስ አክቲቪስቱ ከመንግስት ጋር ግንኙነት ስላለው የመንግስት ድጋፍ ስላለው እንዳይቀርብ ተፈልጎ ነው ብለው እንዲያስቡ ምክንያት ሊሆን ይችላል። ሁለቱም ህዝብ ለፍርድ ቤቶች፣ ለህግ የበላይነት፣ ለመንግስት ለራሱ ያለውን አመኔታ እንዲያጣ ምክንያት ይሆናል። እዚህ ሀገር የህግ የበላይነት ለድርድር ወይም ለተለያየ ትርጉም እንዳይጋለጥ አበክረን ካልሰራን አደገኛ ነው። አንድ ሰው የቱንም ያህል ታዋቂ ይሁን፣ ባለስልጣን ይሁን፣ ተጽዕኖ ፈጣሪ ይሁን፣ ከህግ በላይ በታች መሆኑ በእያንዳንዱ አጋጣሚ በተለይ እንደዚህ አይነት ሰውየውም ታዋቂ ሲሆን የተጠራበት ጉዳይም ብዙ ሰዎች የሚያውቁት ጉዳይ ላይ እንዲህ አይነት ነገሮች በሚኖሩበት ጊዜ ማህበረሰቡ የሚይዘውን አቋም በመወሰን ረገድ ትልቅ አስተዋጽኦ ያለው ጉዳይ ነው። ፖሊስ እንደውም እንደዚህ አይነት ጉዳዮችን ከተለመዱት ስራዎቹ በተለየ ሲሪየስሊ ሊመለከተው ይገባል። ምክንያቱም ከፖሊስ የገጽታ ግንባታ ጋር ቀጥተኛ ግንኙነት አለው። 3 ጊዜ ትዕዛዝ ተሰጥቶ አለማቅረብህ የመፈጸም አቅምህ ጋር ይገናኛል ተብሎ ሊተረጎም ይችላል፣ ወይ ደግሞ ለማቅረብ አልፈለግክም ተብሎ ሊተረጎም ስለሚችል ማለት ነው። ራሱ አክቲቪስቱም ቢሆን ከዚህ በፊት በተለያየ ጊዜ ታስሮ የወጣ ሰው ነው። ክሌም እንደሚያደርገው ደግሞ ለህግ የበላይነት ለፍትህና ለእኩልነት ይታገላለሁ ይላል። ስለዚህ ፍርድ ቤቶች እንደዚህ አርጋል ጥፋት ያጥፋም አይጠፋም የጥፋቱን ጉዳይ ሌላ ጉዳይ ነው፣ ይሄ ጉዳያችን አይደለም ሲባል በአንድም በሌላ መንገድ ስለ ጉዳዩ ሰምቷል። ስለዚህ አለው ብሎ ቢሄድ ደግሞ የበለጠ ስለሚያወራው ነገር ማረጋገጫ ማድረግ በቻለ ነበር። ግን 3 ጊዜ ተጠርቶ 3 ጊዜ አልቀረበም ማለት ያለው መልእክት አደገኛ ስለሆነ ሊታረም ይገባል የሚል አስተያየት አለኝ። ሰላም። በጣም እናመሰግናለን። እንግዲህ ክቡራትና ክቡራን እንደሰማችሁት ሰዎች የሆነ ጥርጣሬ ሲይዘው ቢመጡ እንዴት ይሄን ትላለህ ማለት ይቻላል ወይ? እያየ ነው በሚዲያ ላይ እዛው እንዳለ የተለያዩ ኢቨንቶች ላይ እየቀረበ እየተባለ አይ ማቅረብ አልቻልኩም ሲል ህዝብ ለህግ ያለው እምነት አይሸረሸርም? ይህ ጥያቄ ነው፣ ከባድ ጥያቄ። ይልቁንም በተቃራኒው ሰሞኑን ዶክተሮች ባነሱት ጥያቄ አሁን ወደ እስር ቤት መጋዝ ጀምረዋል። ይኸውልህ ድንቁርና አካል ሰርቶ ነፍስ ዘርቶ ማየት ከፈለግ የኢትዮጵያ የጸጥታ ተቋማቶች ላይ ማየት ትችላለህ። ሰው እንዴት ከፈጣሪው በታች ሐኪሙን ይደበድባል? ሰው እንዴት ከፈጣሪው በታች መዳኛ መድኃኒቱን ወደ እስር ቤት ያግዛል? ሰው እንዴት ለህፃን ለወላድ ደራሽ የሆነውን ሐኪምን ይደበድባል? ሰው እንዴት የስንት አረጋውያንን የስንት ህፃናትን የሰውን ልጅ ነፍስ ሊታደጉ የሚችሉ የጤና መኮንኖችን ወደ እስር ቤት ያግዛል? ሁሉም ነገር እኮ ተግባራዊ አይደረግም። አንዳንድ ነገሮችም እኮ ቀይ መስመር አላቸው። ሁሉን ደብድባችሁ፣ ሁሉን አስራችሁ፣ ሁሉን ነገር ታዛችሁ ትችሉታላችሁ? ኧረ የእናንተስ ከፋ።
ምንድነው ጉዳችሁ? እዚህ ጋር የምትመለከቷቸው ዶክተር ሳዶር በረከትና ዶክተር ኢፋ በቅዱስ ጳውሎስ የሜዲካል ኢንተርኖች ናቸው። በዛሬው ዕለት ከሚሰሩበት ሆስፒታል በጸጥታ ኃይሎች ወደ ፖሊስ ጣቢያ ተወስደው ታስረዋል። በዚህ አይነት መልክ የምናነሳውን ጥያቄ ማፈን፣ ማስቆም፣ ጉዟችንን ማሰናከል አይቻልም። እልህ መጋባት ከኛ ጋር እስከ መጨረሻው ድረስ ፉል ብሎን ስትራይክ ከታሰበው ቀን በፊት እንዲደረግ ነው የሚያደርገው። ጥያቄ መመለስ አለመቻልህን በጉልበት አይደለም መተህ እዚህ ጋር የምታሳየን። በጣም ያሳዝናል። ግን ዶክተሮቹ ጥያቄ አሁንም ስቲል አልተመለሰም። ጭራሽ ወደ እስር ቤት ለሌላ እንግልት አንዳንድ ቪዲዮዎችም አይቻለው። ጥቁር አንበሳ ውስጥ የደህንነት አባሎች መጥተው ሲያመናጭቋቸው፣ ሲከፈታተሯቸው ምናምን የሚያሳዩ ቪዲዮዎች እየወጡ ነው። እንግዲህ ብዙዎቹን አይታችሁ ይሆናል። ጥያቄውን በመመለስ ፋንታ እንዲህ አይነት ነገር ውስጥ መግባቱ ተገቢም አይደለም። እንደገና ደግሞ ጥያቄያቸውም ራሱ የመኖር ጥያቄ ነው እንጂ የፖለቲካ ጥያቄ አይደለም። አንዳንድ ሰዎች ወደ ፖለቲካ ለማዞር የሚሞክሩ ሰዎች አሉ። ግን ጥያቄው የፖለቲካ ጥያቄ አይደለም። ዶክተሮች ውስጥ በዘርም በምንም በሃይማኖትም የተለያዩ ሰዎች ነው ያሉት። አላማቸው ሕክምናን መስራት ነው። ከዛ ውጭ በየግላቸው የራሳቸው አመለካከት ሊኖራቸው ይችላል። ግን ያነሱት ጥያቄ የደሞዝ ጥያቄ ነው። የህክምና ባለሙያዎች ደሞዝ ይጨመርልን የሚል ጥያቄ አንስተው ደሞዝ ካልተጨመረልን ስራ እናቆማለን እያሉ ነው። እና መንግስት እንደ ሐሳብ ማለት ነው አንድ ሐሳብ የምትቀበሉኝ ከሆነ ይሄን ነገር በቀላሉ መፍታት ይቻላል። ምን መሰላችሁ? ኢትዮጵያ ውስጥ 600፣ 500፣ 700 ሺህ ብር የሚከፈላቸው እግር ኳስ ተጫዋቾች አሉ። እና የነሱን ደሞዝ ለኢትዮጵያ እግር ኳስ ተጫዋች ያው መብላት ስላለበት ምንም ማድረግ ስለማይቻል 2000 ብር ትከፍልና የቀረውን ደሞዝ ስንት ጤና ባለሙያ ደሞዙ እንደሚጨምር አይደለም ጤና ባለሙያ ለሌላ መስሪያ ቤቶች ለመምህራን ሁሉ ደሞዝ መጨመር ይቻላል። የእግር ኳስ ተጫዋቾች የሚከፈለውን ገንዘብ ለነዚህ ደሞዝ ጭማሪ ማድረግ ይቻላል። ለምን 2000 ብር ሲበዛበት ነው የኢትዮጵያ እግር ኳስ ተጫዋች 2000 ብር ሲበዛበት ነው። በቃ 2000 ብር ይከፈላቸውና የቀረውን ብር ደሞዝ ጨምሩላቸው። ቀላል ነው። ምንም መወዛገብ ምናምን አያስፈልግም። አብዛኛው የኢትዮጵያ ክለብ በመንግስት በጀት ነው የሚንቀሳቀሰው። መንግስት ከጋዝናው አውጥቶ ነው በጀት መድቦ 500፣ 600 ሺህ ብር በየወሩ የሚከፈላቸው እነዚህ ሰዎች። መንግስት ቀላል ነገር አለ። የኢትዮጵያ እግር ኳስ ተጫዋቾችን ደሞዝ ቀንስ፣ ቢበዛ አሪፍ ተጫዋች ለሚባለው 3000 ብር መክፈል ነው። በቃ እሱንም እምቢ ካለ ይተው። ውጤት ስለማይመጣ ሌላ ሰው በሌላ መቀየር ነው። እምቢ ካለ እሱ ሌላ ሰው በ3000 ብር የሚጫወት ሰው መፈለግ ነው። ስለዚህ ቀላል ነው መንገዱ። ይሄን መንገድ ተጠቅማችሁ ለዶክተሮች መጨመር ትችላላችሁ። እንደ ሐሳቡ ነው። ሼር አድርጉ። ያው ለመናገር የፈለገው የእውነት ከነሱ ተቀንሶ ለነዚህ ይሰጥ የሚለውን ሳይሆን ኢምፖርታንት የሆኑ ሴክተሮች ላይ መንግስት እንዴት ነው በጀት እያፈሰሰ ያለው የሚለውን ለማሳየት ነውና ያሳዝናል በጣም። ሌላው አንዳንድ ሀሳቦች አይቻሉ። ምንድነው ዶክተሮቹ የስራ ማቆም አድማ እናደርጋለን ያሉት የመንግስት ሆስፒታል የሚሰሩ ናቸው። የግሉ ላይ ግን አናቆምም ብለዋል። እንዴ ጥያቄያቸው እኮ ገርሞኝ ነው። ጥያቄያቸው ደሞዝ ይጨመርልን መኖር አልቻልንም ነው ጥያቄያቸው። መንግስት ሆስፒታል የሚሰሩት ከመንግስት የሚያገኙት ደሞዝ ነው። ግል ጋር የሚሰሩ ዶክተሮች አሉ። ሙሉ ለሙሉ የግል ክሊኒክም ከፍተው ሊሆን ይችላል። ሙሉ ለሙሉም የግል ጋር የሚሰሩ ይኖራሉ። እዛ ደግሞ እንደምታውቁት የግል ሕክምና ላይ ኃይለኛ ክፍያ ነው ያለው። ለዶክተሩም ለሰርቪስም ልታገኙ ስትሄዱ ውድ ነው የምትከፍሉት። እና እዛ ጋር የሚሰራው ሰውዬ ያው ከዶክተሮቹ ጎን ለመቆም ካልሆነ በስተቀረ ጥያቄው ያናክል የነሱ ጉዳይ የኔ ነው ብሎ ነው የሚመለከተው ይሆናል እንጂ ስፔሲፊክ አድርጎ እሱን የሚመለከተው ነገር ላይኖር ይችላል። ግን ሁሉም ማህበረሰብ የምንገለገልበት ስለሆነ እነዚህ ሰዎች አሪፍ መንፈስ ላይ ሆነው ኑሯቸው ጥሩ ሆኖ ካልሆነ በስተቀር እንዴት ህክምናውን ይሰራሉ? እና ትኩረት ቢሰጣቸው ጥሩ ነው ባይ ነኝ። እንግዲህ መኖር አልቻልንም አሉ ሐኪሞች። መኖር አልቻልንም። ናትናኤል መኮንን ምን አለ? በነጭ ገዋን ሆስፒታል እንጂ 4 ኪሎ መግባት አይቻልም። ይኸውላችሁ ጥያቄው ገብቷል ናትናኤል? መኖር አልቻልንም ነው እኮ ጥያቄው። ያዲሉ ጥያቄ አይደለም እኮ። መኖር አልቻልንም እንዴት ፖለቲካ ሊሆን ይችላል? ጎበዝ መኖር በልተን ማደር ልጆቻችንን ማሳደግ
ኢቨን ሆስፒታል መመላለስ ጭምር አልቻልንም። በየትኛው ካልኩሌሽን ነው ከ4 ኪሎ ጋር የሚገናኝ? ስቶማክ ኢንፍራስትራክቸር ይላል ሉሙምባ። በቃ ስቶማክ ውስጥ ኢንፍራስትራክቸር የሚገነቡ ሆዳቸው ውስጥ ከርሳቸው ውስጥ ሁሉ ጊዜ ስለ ከርሳቸው የሚያስቡ ውሃ የሚያስገቡ መንገድ የሚያስገቡ መብራት የሚያስገቡ ስለ ከርሳቸው ኢንፍራስትራክቸር ብቻ የሚያስቡ አንዱ ይሄ ናትናኤል የሚባል ደነዝ የጠየቁት የመኖር ያለ መኖር የህልውና ጥያቄን የጠየቁት መልስ ካልሰጠ ነገ ሌላ ማህበራት ይጠይቃሉ። የመምህራን ማህበራት ይጠይቃሉ። የተለያየ ሙያ ውስጥ የህግ ባለሙያዎች ይጠይቃሉ። መኖር አልቻልንም ካለ ለዛ መብቴ መስጠት ነው የሚሻለው። ሁሉም ነገር ወደ 4 ኪሎ ይዞ መሄዱ በእርግጥ ይሄንን እንደንትን መመለስ ያለበት የሰራተኞች ኮንፌዴሬሽን ነበር። እሱ ያው ጥርስ የሌለው አንበሳ በመሆኑ ምክንያት በማህበራት በኩል እንደዚህ እየተሄደበት ነው። በጥሞና ታይቶ እንደዚህ አይነት ነገሮች መብቴ እስካልሰጡ ድረስ የቀውስና የግርግር መንስኤ ሊሆኑ ይችላሉ። በዚህ መካከል የታመሙ ሰዎች፣ የተለያዩ ሕክምና የሚያስፈልጋቸው ሰዎች ሊጎዱ ይችላሉ። ስለዚህ እንደ ናትናኤል ያለ ፍየል ወዲህ ከዝምዝም ወዲህ አይነት መልስ ትተን ትክክለኛውን መልስ ብንሰጥ የተሻለ አማራጭ ይመስለኛል። ደግሞም ትክክል ነው። ቅድም ያልኳችሁ እንግዲህ ነው። አንዳንድ ሰዎች ይነሱና ነገሩን ወደ ፖለቲካ ይወስዱታል። ሲመስለኝም አንዳንድ ጊዜ ለነዚህ አሁን ለዶክተሮቹ ምላሽ ቢሰጥ ቀጥሎ ደግሞ ሌላው ደግሞ ይነሳል የሚልም ስጋትም ሊኖር ይችል ይሆናል። ቲክቶከር ታካ የኮይን ፋብሪካ ዛሬ ሰርጉ ነው። ቲክቶክ ናት ማሬ ማሬ ቲክቶክ ናት ማሬ ማሬ በተለይ ካለ ያ ጊፍተሬ ቲክቶክ ናት ማሬ ማሬ ቲክቶክ ናት ማሬ ማሬ ቲክቶክ ናት ማሬ ማሬ በተለይ ካለ ያ ጊፍተሬ ቲክቶክ ናት ማሬ ማሬ መቼም መችካል ማክሰኞ ማክሰኞ ገባና ተኛ ወይ ሞኞ ወይ ሞኞ መቼም መችካል ሮብ ሮብ አለቀብህ ወይ ቀለብ ቀለብ መቼም መችካል ሐሙስ ሐሙስ ስታይል ፈጥረህ በአዲስ በአዲስ ሰርጋችን ላይ የተገኛችሁ ታዳሚዎች በሙሉ ወጣችን ላይ ከፍተኛ ሪፖርት እየተደረገ ድስቱ ስለተመታ ኮፒ ሊንክ ሼር እና ሪፖስት በማድረግ ብፌው ላይ ያለውን ምግብ በጠቅላላ ቫይራል እንዲወጣ አድርጉ። እቺ ተጫዋች ወይ ብድር ያለበት ሰው ወይ ብድር ያለበት ሰው መቼም አይለፍለት። ከኔ የተበደረ ሁሉ ጊዜ ከግሪስን ዝቅ ይበል። መቼም አይለፍለት። ከኔ ተበደረ ነፍሱ አይማር። ከኔ ተበደረ ቀና ይበል። ድፍት እንዳለ ይኖር ድፍ አንጋፋው ድምፃዊ ቀመር የሱፍ የ50 ዓመታት የሙዚቃ ዓለም ቆይታውን በተለያዩ ዝግጅቶች ሊያከብር መሆኑ ታውቋል። አርቲስቱ በዚሁ ክብረ በዓል ላይ የመጨረሻዬ ነው ያለውን አልበም ለአድማጮቹ ሊያቀርብ እንደሆነም ሰምቷል። ዝነኛው የኦሮምኛ ሙዚቃ ተጫዋች የ50 ዓመታት የሙዚቃ ዓለም ቆይታውን በማስመልከት በአዲስ አበባና በተለያዩ የኢትዮጵያ ክልሎች የሙዚቃ ዝግጅቶችን ለማድረግ እንዳሰበ ሰምተናል። የቀመር የሱፍ የመጨረሻ ነው የተባለለት አልበም በመጪው ሰኔ 15 ለአድማጮች የሚቀርብ ሲሆን በዚህ ዕለት የአልበሙ መውጣት በማስመልከትና የአልበም ምርቃትና የሙዚቃ ዝግጅት በስካይላይት ሆቴል እንደተሰናዳ ታውቋል። በቀጣይ ቀመር በአዳማ፣ ሻሸመኔ፣ ጅማ፣ ድሬዳዋና ሐረር የሙዚቃ ዝግጅቶችን ለማቅረብ አቅዷል ተብሏል። በተጨማሪም መስከረም 23 ቀን 2018 ዓ.ም በአዲስ አበባ በሚሌኒየም አዳራሽ የሙዚቃ ዝግጅቶቹን ለማከናወን ፕሮግራም እንደያዘ አውቀናል። ቀመር የሱፍ በ50 ዓመት የሙዚቃ ዓለም ቆይታው 7 አልበሞችና 50 ያህል ነጠላ ዘፈኖቹን ለአድማጮቹ ማቅረቡን ከአርቲስቱ ወዳጆች ሰምተናል። በዚህ ሰዓት በደረሰኝ ጥብቅ መረጃ ብዙዎቻችሁ የምትወዷት የምታደንቋት አርቲስት ዓለም ፀሐይ ወዳጆን ጨምሮ በርካቶች የታጩበት እልል ያለ አዋርድን አስመልክቶ አዲስ መረጃ እጄ ገብቷል። የመጀመሪያው እልል ያሉ እጩዎች ይፋ የሆኑ ሲሆን ባህልን፣ ጥበብን በስራቸው ውስጥ በልዩነት ያንጸባረቁ ያስተዋወቁ ያለፈውን ለዛሬም ዛሬንም ለነገ በማቀበል ባህልን የሚያሻግሩ የመጀመሪያ ዙር እልል ያሉ እጩዎች ይፋ ሆነዋል። ታዲያ በዚህም አርቲስት ዓለም
ፀሐይ ወዳጆ የዓመቱ እልል ያለ ዲያስፖራ የተባለ ሲሆን የዓመቱ እልል ያሉ ጥንዶችም በዚሁ ተዘርዝረዋል። አርቲስት ሚካኤል ሚሊዮንና አርቲስት መዓዛ ታከለም እልል ያሉ ጥንዶች ተብለዋል። እንዲሁም ደግሞ የህይወት ዘመን ተሸላሚዎችን ከዚህ ቀደም መረጃ ድርሻችሁ እንደነበር ይታወቃል። አበሻ ቢራ የሚያዘጋጀው እልል ያለ ሽልማት ታዲያ በተለያዩ በ14 ዘርፎች ውስጥ እጩዎችን ይፋ አድርጓል። የማህበራዊ ሚዲያ ተጽዕኖ ፈጣሪ፣ የዓመቱ እልል ያለ ፊልም፣ እንደዚሁም ደግሞ የዓመቱ እልል ያለ ጥናታዊ ፊልም፣ የዓመቱ እልል ያለ የሙዚቃ ክሊፕ፣ የዓመቱ እልል ያለ ማስታወቂያ፣ የዓመቱ እልል ያለ ሸማ ወይም ደግሞ ፋሽን ዲዛይነር፣ እንደዚሁም የዓመቱ እልል ያለ የሙዚቃ አልበም እንዲሁም የዓመቱ እልል ያለ የእጅ ጥበብ ስራዎች እጩዎች ይፋ ሆነዋል። የዓመቱ እልል ያለ ሽልማት አሸናፊዎችም ታዲያ በቅርቡ ይፋ እንደሚሆኑም የደረሰኝ መረጃ አሳይቷል። ስያሜው ግን ተስማምቷቸዋል? እልል ያለ እንጃ፣ እኔ ብዙ አልተመቸኝም ስያሜው። ዋናው ግን መሸለማቸው ነው። በእርግጥ አሁን መቄዶንያ እነ ሰይፉ 5 ቢሊዮን ብር እንሰበስባለን ብለው እየታገሉ ነው አይደለ? እማዝነው ምን መሰለህ፣ ይሄ ሁሉ ገንዘብ የሚሰበሰበው ህንጻ ለመስራት ነው። ዋይ ይሄንን ያህል የሚፈጅ ህንጻ ነው። የ10 ዓመት የእርዳታውን ብር የሚበላ ለመቄዶንያ ለራሱ የሚያስፈልገውን ካልኩሌት ሳረገው 10 ዓመት የሚያኖረውን ብር ለህንጻ እያወጣ ነው አይደለ? በእርዳታ ለሰው ምቾት መስጠት አይጠበቅብህ። በመጀመሪያ ብዙ ሰዎች መርዳት ነው እንጂ የሚጠበቅብህ ምቾት መስጠት አይደለም የሚጠበቅብህ። ገባ? እንደዛማ ከሆነ ልንመኝ ነው እዛ መግባት ማለት ነው። የሚመኙት ቦታ አይደለም ማድረግ ያለብህ። ስቲል እየወጣ ያለው ገንዘብ እየተለፋ ያለው ልፋት ከህንጻ አንጻር ተገቢ አይደለም ብዬ ነው ማምነው። ሚሽኑን አይገልጽም ብዬ ነው ማምነው። ተልኮን የመቄዶንያን ተልኮ አይገልጽም። ምን ማለት ነው? ሰዎች አይደሉም እንደ ምቾት ማለት መጠለያ ግዴታ ያስፈልጋል አይደል? መሰረታዊ ነገር ነው አይደል? መመገብ፣ መጠለያ፣ እንደዚህ መልበስ እንዴ ታዲያ ሌግዠሪ ነው ማለት ነው እንዴ? ለህንጻ የሚወጣው ወጪ ተገቢ አይደለም። ታዲያ ቤቱ ካልተሰራ ምን ውስጥ ነው የሚረዱት? ምን አይነት አስተሳሰብ ነው? አንዳንድ ሰው የሚሰጠው ሀሳቡን እንደ ሀሳብና ክብር እንችላለን፣ ግን ገዢ ሀሳብ አይደለም። ክቡራትና ክቡራን አጠገባችሁ ልጆች ካሉ ከዚህ በኋላ ቪዲዮን እንዳታዩት እመክራለሁ። አቁሙት። ግን አዋቂ የሆናችሁ ሰዎች ማየት ትችላላችሁ። ጓደኛዬ ነሽ ነባሩን ሽረው በአዲስ ሲተኩ ምን ተፈጠረ? ይሄ ደርሼ እስክመጣ ኪሲንግ ግን የፈረንጆች ነው ግን ሌላ ነገር የለውም። ዝም ብሎ የተሳሳሙ ነው። ኪሲንግ ነው ግን በቃ ወይ ቲክቶክ ካየ ይዘጋብኛል። ማርያም እኔ እንዳይዘጋብኝ እንጂ ኖርማል ነው። በከፍትላችሁ ባይወዶቼ በከፍትላችሁ ኖርማል ነው። እንዳይዘጋ ነው እንጂ ቲክቶክ እንደተመለከታችሁት እንግዲህ ቲክቶክ ላይቭ ላይ ነው ይሄ ነገር የተፈጠረው። ግን ዩቲዩብ ነው ትላለች። ዩቲዩብ ላይ እንደዚህ አይነት ኮንተንት የለም እና የምታየው እንዲህ አይነት ኮንተንት ስለሆነ አንደኛ ያልተገባ ነገር ነው፣ ሁለተኛ የተመሳሳይ ጾታ ነው የምታየው ራሱ የሚታየው ከኋላ እና በጣም ነውር ነው። እያየች የነበረው ነገር የጫነችው የከፈተችው የሰዓቱ እንትን ሄዶ ሲያልቅ ነው የመጣውና እያየች የነበረው ነገር ነውና በጣም ያሳፍራል። ሰቦቼ እናት አባቴ ላይቬን ስለማየው ወይ ስለማይመጥነኝ ንግግርሽ ቤተሰብ ስላይለኝ ሰተር ብዬ ማወራው እዚህ ላይቭ ላይ ማድረጋቸው እያንዳንዶቹ ነገሮች ሰተር ብዬ ነው ማደርገው። እዚህ ቲቪው ላይ መጣው ዩቲዩብ ሰው አገናኝቶ በአጋጣሚ መጣ። በአጋጣሚስ ባይመጣ ደግሞ ምን አባሽ አገባሻች? ምን አባሽ አገባሻል? ስለኔ ህይወታች ምንም የሚመለከትሽ እኮ ጉዳይ የለም። ጀመር ዩቲዩብ ላይ እንደዚህ አይነት ኮንተንት መጫንም አይቻልም የለም በፍጹም እና ምንድነው የሌባ አይነ ደረቅ መልሶ ልብ ያድርቅ የሚባል ነገር አለ። ቤተሰብ ስለማይን ሰተር ብዬ እንዴ አረ እንፈር። በጣም አሳዛኝ መረጃ ተሰምቷል። ዶክተር ተፈራ መክት የሙሽራዋና የፓይሎቷ ማህሌት አባት ከዚህ ዓለም በሞት ተለይተዋል። በቅርቡ ሴት ልጃቸውን
ከሚኒስትሩ አቶ ወርቅነህ ገበየሁ ልጅ ጋር በደማቅ ሰርግ ያጋቡት ዶክተር ተፈራ በዚህ ሰርግ ላይ ተገኝተው የልጃቸውን ደስታ ተመልክተዋል። ይሁን እንጂ ትላንትና ማታ ለጉርሻዎች በደረሰው መረጃ እጅግ አሳዛኝ መረጃ ደርሶናል ሲሉ ይህንን አስነብበዋል። በትላንትናው ዕለት በሞጆ ከተማ በደረሰ አደጋ ህይወታቸው ያለፈው ዶክተር ተፈራ መክት የቀብር ስነ ስርዓታቸው ዛሬ በ9 ሰዓት በሞጆ ስላሴ ቤተክርስቲያን ተፈጽሟል። ሙሽሪት በሐዘን ልቧ ተሰብሯል። ለቤተሰብ ለወዳጅ ዘመድ መጽናናትን እንመኛለን። ትላንት ሰርግ ዛሬ ደግሞ ሐዘን በጣም ነው የሚገርመውና አንዳንድ ጊዜ ወይ እንኳንስ የልጃቸውን አለማዩ እንዲመሆኑ ካልቀረም ትሉና ደግሞ ለቋሚዎቹ ደግሞ ያለው ሐዘን ቀላል የሚባል አይደለም። ያን ድግስ ታስታውሱታላችሁ። በቅርብ ጊዜ ያን የሚያክል ነገ ሰው ምን እንደሚገጥመው አይታወቅምና ሁልጊዜ ሰርጋቸው አጠገብ ላይ መሆኑ ደግሞ እንደነሱ በጣም ያማል እና ሰርጋቸውን ባስታወሱ ቁጥር ይሄን ማዘን አብሮ መታወሱ አይቀርም። በጣም ያሳዝናል። እንግዲህ የሞቱትንም ነፍሳቸውን ይማር። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይ ካረጋችሁ ውጡ። ለዚህ ቻናልም አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። በሚቀጥለውም በሌሎች ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።